ያን ሁሉ መከራ አይታ ተሰቃይታ በደሏን ምኗን ለሕግ ስታቀርብ በዋስ ተፈታባት። መንሱርና አዶናይን ያጋጨውን መረጃ እኔ ክርስቲያን የሆነ ቄስ እንጂ ጉዴላ የሆነ ቄስ አላቀም። ለሁላችሁም ሊቃነ ጳጳሳት ውዳሴ ከንቱ ምን ያደርግላችኋል? ለመነኮሳት ውዳሴ ምን ይሰራላችኋል? ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታሞ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ ወገኖቻችንን እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ያርቅልን፣ በቸርነት በረድኤት በምሕረትና በይቅርታ ይጠብቅልን። እግዚአብሔር ከክፉ ነገር በሙሉ ያርቅልን ብዬ ስማጸን ዛሬ የቅዱስ ገብርኤል መታሰቢያ ወርሃዊ ክብረ በዓል ነውና እንኳን ለቅዱስ ገብርኤል ወርሃዊ ክብረ በዓል አደረሳችሁ። ሁላችሁም የቅዱስ ገብርኤል ወዳጆች የሆናችሁ በሙሉ በምሕረት በረድኤት በጥበቃው አይለያችሁ፣ ከክፉ ነገር በሙሉ ይጠብቃችሁ። ከሀገር ውጭ ያላችሁ ወንድሞቼ እህቶቼ፣ በተለይ ከሀገር ውጭ ያላችሁ መከራና ስቃይ ስደትና ችግራችሁን በደንብ ማናቀላችሁ፣ ጸሎት ቤተክርስቲያን የሀገር ናፍቆት የሚያሰቃያችሁ ስደት ውስጥ የምትገኙ ቤትም ቦታ ኑሩ። በነገራችን ላይ አረብ ሀገር ያሉት በስራ ጫና በመከራ ገንዘብ በመላክ በአለቆቻቸው ስቃይና መከራ ውስጥ አሉ። አውሮፓና አሜሪካ እንኳን የምትገኙት እነዚህኞቹ ጫና ቢቀንሱላችሁ የህይወት ጫና የዕለቱን ቀን ለማሸነፍ እንኳን ብዙ መከራና ስቃይ እንዳለባችሁ እረዳለሁ እና እንደምንረዳችሁ ብቻ ላቅ ነው ልነግራችሁ ነው የፈለኩት። እንረዳችኋለን እና እግዚአብሔር ብሎላችሁ ሁላችሁም ወደ ሀገራችሁ ተመልሳችሁ ሀገራችን ፍቅርና ትሕትና እድገቷና ብልጽግናዋ ከፍ ብሎ እናንተም ወደ ሀገራችሁ ገብታችሁ ሰርታችሁ በደንብ የምትለወጡበት ቤተክርስቲያን የምትሳለሙበት መስጊድም የምትሄዱበት ከክፉ ነገር የምትጠርቁበት ዘመንን ያምጣልን። እሱን ልመኝ አይደል? ቤተሰቦቻችሁን የምታግዙበትን መልካም ነገር የምታዘጋጁበትን ነገር ደግሞ እግዚአብሔር ያድልልን። ይህንን ብያችሁ ዛሬ የማቀርብላችሁን ፕሮግራም በመጀመሪያ እንዲህ አድርጌ ልንገራችሁ። ኢትዮጵያ አሁን ጦርነት ላይ ነው ያለነው። መንፈሳዊ ጦርነት ላይ ነው ያለነው። እሱን ነገር አስረዳችኋል በተወሰነ መልኩ፣ እናንተም ትረዱኛላችሁ። ሌላኛው መረጃ የማቀርብላችሁ ሰልችቶናል ያለንን ኦርቶዶክሳዊ ይዤላችሁ መጥቻለሁ። ይሄ ድምፅ የሁላችንም ድምፅ ነው። እናንተም ምናልባት ከሀገር ውጭም ከሀገር ውስጥም ያላችሁ ይህን ትሰሙታላችሁ። ሌላኛው መረጃ መጋቢ ሐዲስ እሸቱ አለማየሁ አንድ በዓል ያስፈልገናል አሉ። ይሄ ሁሉ በዓል እያሳለፍን ይሄ ሁሉ ዘመናት ቤተክርስቲያን የምታከብረው በዓል መስጊድ የምታከብረው በዓል እያለ በአደባባይ ወጥተው አንድ በዓል ያስፈልገናል ብለዋል። ለምንድን እንዳሉ ምንስ ፈልገው እንደሚነግሩ እናገራለሁ። ሊቀ ሊቃውንቶቻችን በአደባባይ ወጥተው ደግፉን ብለዋል። እነማን ናቸው? አብረን የምንሰማ ይሆናል። ሌላኛው ዘር ያለው ቄስ አግኝተናል። ዘር ያለው ቄስ ወደ አደባባይ ወጥተው እየተናገሩ ነው። ስለሳቸው መረጃ አጋራቸዋለሁ። ሌላኛው መረጃ ደግሞ አንድ እህታችን ይዤላቸው መጥቻለሁ። ከመከራ ጀርባ የሚረጨው መርዝ ደግሞ አብሬ ይዤላችሁ መጥቻለሁ። እሱም በማስከተል ደግሞ አዶናይና መንሱር ጀማልን ያጋጨው አንድ የጥቅም ግጭትን ይዤላችሁ መጥቻለሁ። እሱም በተመለከተም ኢትዮጵያውያን እንደተጠነቀቁ ማህበራዊ ሚዲያ ላይ መረጃዎች የተላለፉ ነው። ይህን ጉዳይ በተመለከተም ከጀርባ ያለው ምስጢርንም እነማን እንዳሉበትም ጭምር ማቀርብላችሁ ይሆናል። እሱን አስከትዬ ወደ ቻናል ዋን እገባለሁ። ታዋቂ የሚዲያ ባለሙያዎች ቅሌትን ነው ማመጣላችሁ። ከዛም በማስከተል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉዳይ በተመለከተ አንድ መረጃ አቀርብላችሁና ሌላ መረጃም አለኝ። ዛሬ ሰዓት ከበቃን መረጃዎቹን በደንብ በትንታኔ የምናይበት ፕሮግራም ይኖረናል። ከመሸጋገሪያ በኋላ ከመገናኘታችን በፊት በተለይ ውጭም ያላችሁ ሀገር ውስጥም ያላችሁ ወንድም እህቶቼ፣ ወጣት እያለሁ ስራ መስራት ነበር የምፈልገው። ማለት ሰራተኛ መሆን ራሴ ማስተዳደር ነበር የምፈልገው። ራሴ ማስተዳደር ልጀምር ሳስብ ደግሞ የራሴ ቤተሰብና ትዳር እመኝ ነበር። የራሴ ቤተሰብና ትዳር ካገኙ በኋላ ደግሞ የራሴ ቤትና ንብረት ያስፈልገኝ ነበር። የራሴ ቤትና ንብረት ካገኙ በኋላ ደግሞ እያልን እንሄዳለን። ሁላችንም ህይወት እች ነች። ጀምረን እስክንጨርስ ሁሉም ሰው በዚህ ህይወት ውስጥ አልፏል እና ዛሬ ያመጣሁላችሁ ማስታወቂያ ለቤተሰባችሁ ንብረት ለራሳችሁ ንብረት መያዝ ለምትፈልጉ ውጭ ያላችሁትም ሀገር ውስጥ ያላችሁ ወንድሞቼና እህቶቼ
የቴምር ሪል ስቴት የሱቆች 900 ሺህ ብር ክፍያ ተከፍሎባቸው በ3.9 ሚሊዮን ብር ክፍያ የሚፈጸምባቸው ሱቆች በመገናኛ በፒያሳ ሜክሲኮና አዋሪ አካባቢ ላይ ይዞላቸው መጥቷል። 8 ሳይቶች ገንብቶ ጨርሷል። ተጨማሪ 8 ሌላ ሳይትም ለመገንባት ዝግጅት ላይና መሬት ተረክቦ ወደ ግንባታ ስራ ጀምሯል። ይሄንን ሳይትና ቤቶች መግዛት ለምትፈልጉ ደግሞ 30% ቅናሽ ያላቸውን ቤቶችን ኑና ከኔ ተረከቡ ብላችኋል። እኔ ይሄንን መነሻ ይዤላችሁ መጣሁ። ለእናንተ ደግሞ ይሆናሉ ካልኳቸው አንጻር ደግሞ ይሄንን ማግኘት ለምትፈልጉ በዚህ ጉዳይ መነጋገር ለምትፈልጉ እኔ ህጋዊውን ፈቃድ ስላየው ማስረጃዎቹን ለእናንተ አጋራዋችሁ። እናንተም ደውላችሁላቸው መረጃ ጠይቃችሁ እንከን ካገኛችሁና ቅር ያላችሁ ነገር ካለ ጉዳዮችን ከመፈጸማችሁ በፊት ለኔ ደውሉልኝ። ምክንያቱም ኃላፊነት የማልወስድበትን ነገር ማስታወቂያ አምጥቼ ለእናንተ አላስተዋውቅ። 0955 27 74 74 ስልክ ቁጥር ላይ ደውላችሁ አናግሯቸው፣ በዋትሳፕም በቴሌግራምም። ከማስታወቂያው በኋላ ወደ ፕሮግራማችን እንገባለን። ከአፍሪካ ንብረት 300 ሜትር ርቀት ላይ መኖሪያ ቤት ወይስ የንግድ ሱቅ ይመርጣሉ? በ7000 ካሬ ላይ በተንጣለለ የመኖሪያ መንደራችን ላይ ደረጃቸውን የጠበቁ ውብ መኖሪያ ቤቶችን ባለ 1 መኝታ ከ64 ካሬ ጀምሮ፣ ባለ 2 መኝታ ከ83 ካሬ ጀምሮ፣ ባለ 3 መኝታ ከ116 ካሬ ጀምሮ 100% ለሚከፍሉ ከ5 ሚሊዮን 152 ሺህ ብር ሙሉ ክፍያ ጀምሮ ያለምንም ተጨማሪ ክፍያ የመኖሪያ ቤት ባለቤት ይሁኑ ይሎታል። በረጅም ጊዜ ለሚከፍሉ ደንበኞቻችን 20% ቅድመ ክፍያ በመክፈል በአጭር ጊዜ 8 ሳይቶችን በጥራት ገንብቶ አስረከበው ከቴምር ሪል ስቴት ጥሪቶን ቋሚ ንብረት ላይ ያውሉ። በተጨማሪም የንግድ ሱቆችን ከ26 ካሬ ጀምሮ በ3.9 ሚሊዮን ብር ጠቅላላ ክፍያ በ900 ሺህ ብር ቅድመ ክፍያ ማግኘት ይችላሉ። ለበለጠ መረጃ ለቢሮ ቀጠሮ፣ ለሳይት ጉብኝት ከታች ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። የዛሬው መረጃ ለሁላችንም ይሆናናል ያልኩትን መረጃ ነው ይዤላችሁ የመጣሁት። የመጀመሪያውን ማቅረብላችሁ ናሬቲቭ ትርክትን በተመለከተ ነው። ይሄ በተለይ ናሬቲቭ ዋርፌር ላይ መሆናችን እንድታሳዩት ነው። ኦርቶዶክሳውያን ጦርነት ላይ ነው ያለነው። ዛሬ ይሄን በምነግራችሁ ሰዓት ላይ ቃል ቅር ላይ ገብቼ አርሲ 3 ኦርቶዶክሳውያን ተገድለውብናል፣ 1 ሙስሊምም ተገድሎብናል። ሙስሊሙ ኦርቶዶክሶችን ሊጠብቅ ሲል ነው የተገደለው። በጣም ያሳዝናል ብዬ ነገርኳችሁ። እዛ ላይ ገብቼ ይሄን ሀዘኔን አጋራችኋለሁ። ምናልባት ያኛውን ቃል ቅርንን ያላያችሁ ወንድሞቼና እህቶቼ ይሄን አጋርቻችሁ አሁን ወደ ጦርነቱ ልገባል። ኦርቶዶክሳውያን ጦርነት ላይ ነው ያለው። ግጭትና ጦርነት ያለባቸው በተለይ ከቅርብ ዓመታቶች ወዲህ ካያችሁ ካስተዋላችሁ ኦርቶዶክሳውያን ያሉበት ስፍራ ነው ግጭት ያለው ጦርነት ያለው። ሟች የሚበዛው ኦርቶዶክስ ያለበት ስፍራ ይበዛል። ይሁት ተመልከቱ። በየትኛውም አቅጣጫ በኢትዮጵያ አቅጣጫ ሂዱት፣ ዓለም ላይ ሂዱ። ጦርነትና ግጭት የሚኖርባቸው ቀጠናዎች በዓለም አቀፍ ደረጃ ላይ ከኢትዮጵያ ጋር አሃት ቤተክርስቲያን የሆኑንም ያልሆኑትንም ጋር ተመልከቱ። ኦርቶዶክሳውያን ጦርነት ላይ ነው ያለነው በዓለም ላይ። ይህንን ግን የሚመክት ደግሞ ስነልቦናዊና መንፈሳዊ ጥንካሬ አለን ሁላችን። ያንን ጥንካሬ ደግሞ በትርክት መንፈሳዊ ትርክቶች ያስፈልጉናል። እሱን ደግሞ ቤተክርስቲያን ክርስቶስ የሰራው ትርክቱም እውነተኛ ትርክት ነው፣ በእውነት ላይ የተመሰረተ ነው። አሁን የተከፈተው ይሄንን ዓለም ላይ ያለውን በእውቀት በመንፈሳዊነት በጸሎት የታገዘ እውነተኛውን የኦርቶዶክሳውያን ትርክት መገልበጥና ናሬቲቭን ጦርነቱን በራሳቸው ትርክት መፈረክ የፈለጉት ኢትዮጵያ ውስጥ ጦርነት ከፍተዋል። ማህበራዊ ሚዲያ ላይ ዘመቻ ተከፍቶብናል። ጦርነት አካላዊ ጦርነት በላይ መጀመሪያ ዲጂታል ጦርነት ነው ያለው። ይህን ጦርነት እያያችሁት ነው። ኢትዮጵያ ውስጥ 20 ጋዜጠኞች ወደ እስራኤል ሄዱ የሚል ጦርነት ተከፈተ። ከሱ በፊትም ጦርነት ተከፍቶብን ያውቃል። በተለያየ ጊዜ ጦርነቱ የሚከፈተው ሆን ተብሎ ተጠብቆ ነው። በኢትዮጵያ ኦርቶዶክስ ጾም ላይና በረመዳን ጾም ላይ ተያይዞ ነው የተጀመረው። አይታችሁ ከሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓመታዊ ክብረ በዓል እንኳን በምታከብርበት ጊዜ የፕሮቴስታንት ወገኖች ደግሞ ሐሰተኛ ፓስተሮች ደግሞ ተነስተው ኦርቶዶክስ ላይ ጦርነት ይከፍታሉ። አሁን በዚህም በመጨነቅ ትርክትን ጥሎ የሌላ ትርክትን እየተቀበሉ እንዲኖሩ ለማድረግ ነው የሚለመደው። ይህ ስራ ተጀምሯል እና ለሁላችሁም ኦርቶዶክሳውያን ሊቃውንቶች፣ ጸሐፊያን፣ ምሁራን ነው የምነግራችሁ። እውቀት በዝምታ ሌላውን ሰው አያድንም።
የእናንተ ዕውቀት ለቤተ ክርስቲያናችሁና ለወገናችሁ ካልቆመ ዕውቀታችሁ ከቀለባ አያልፍም፣ ለልጆቻችሁም አይተርፍም። ልጆቻችሁን ከገጀራ የምታድኗቸው ከእርስ በርስ መጠቃቃት የምታድናቸው እውነተኛውን ማንነት እያጋለጣችሁ በመጻፍ ነው። ዝም ብላችሁ ተኝታችኋል። ብዙዎቻችሁ ሚዲያ ላይ ወጥተው የሚናገሩ ጥቂት ኦርቶዶክሳውያን አሉ። እነሱ ኦርቶዶክሳውያን ወጣቶችንም ደግሞ ወይ ሚዲያ ላይ የሚሰሩ ባለሙያዎችን ደግሞ ጥቃት ሲከፈትባቸው አብራችሁ ዝም ትላላችሁ። መነሻቸው እውነት በሚመስል ነገር ውሸትን እውነት የማድረግ ትርክት ተፈብርኳል። ኢትዮጵያ ውስጥ ተጀምሯል። ዘመቻው በስልጠና በማኑዋል ነው የተጀመረው። ትላንትና ማሳይቻችኋለሁ። ወደ ቃል ቀርንም ገብቻ ሳይቻችኋለሁ። በፖለቲካው መድረክ በሃይማኖቱ መድረክ መጥተው ጦርነቱም ዲጂታል ሚዲያ ላይ ከፍተውታል። እሱን ጦርነት እንድንቃወሙ ነው ጥሪ ማቀርብላችሁ። ሊቃውንቶችም ሊቃነ ጳጳሳትም ቤተ ክህነትም ኦርቶዶክሳውያንም በዓለምም ያላችሁ በአገር ውስጥም ያላችሁ ለሁላችሁም ጥሩን ማስተላለፍ። ይሄ የመጀመሪያውን ነግራችሁ ወደ ፕሮግራም ልገባ። ለዚህ እንዲሆነ ላሳያችሁ የምፈልገው እነዚህ አይነት ኢትዮጵያውያን ዩኒቨርሲቲ ውስጥ ያፈጥራሉ፣ ጾምም ይፈታሉ። ኦርቶዶክሳውያን በዩኒቨርሲቲ ግቢ ውስጥ ጾማቸውን እየፈቱ ነው። እስልምና እምነት ተከታይ እህቶቻችን ደግሞ እያፈጠሩ ነው። ይሄንን ኢትዮጵያዊነት ማሳጣት የሚፈልግ ማንነት ነው አሁን ትርክት ላይ ማህበራዊ ሚዲያ ላይ ዲጂታል ሚዲያ ላይ ጦርነት የከፈቱት። ጦርነቱ ከሚዲያ ላይ ከስነልቦና የበላይነት ላይ እሱን ማውረድ ነው ለመስራት የሚጥሩት። ስለዚህ የቤተ ክርስቲያን ስሪት የሆነችውን ሀገራችንን በቤተ ክርስቲያን ትርክት የመጣችውን ትርክት ብቻ አይደለም ቤተ ክርስቲያን ጠብቃ ያቆየችውን ሀገር ባለቤት አልነበርሽም ለማለት እየተሰራ። ስለዚህ ባለቤትነታችን የእውነት ማሳየት እኛ የሀገራችን ባለቤት ነን፣ ባንዳ አይደለን። ባዳና ባንዳነትን የሚሰሩት ለራሳቸው ትርክት እናንተን እየፈረጇችሁ ስለሆነ ከዛ ነገር ራሳችሁ ነፃ አውጣችሁ ስለ እምነታችሁ ስለ ሀገራችሁ ብላችሁ በጋራ እንድትቆሙ ጠይቃችኋል። ከዚህ አያይዤላችሁ ወደኛ ጉዳይ ልግባላችሁ። ብፁዓን አባቶቻችን፣ ሊቃነ ጳጳሳቶቻችን፣ የእምነት አባቶቻችን፣ የሀገረ ስብከት መሪዎቻችን፣ የቤተክርስቲያን አስተዳዳሪዎች፣ የክፍለ ከተማ ሀገረ ስብከት መሪዎች፣ የወረዳ ቤተ ክህነት አመራሮች፣ የገጠርማ ቤተክርስቲያናት፣ የከተማም ደብሮች ይህን መረጃ ስሙት። ምዕመናኖች በሙሉ ስሙት። በውጭም ያላችሁ በአገር ውስጥም ያላችሁ ይሄን ልጅ ስሙት እስኪ። ከሱ በኋላ ልንገራችሁ። እንደኔ ግን ስልችት ያለዋል። ትላንትና እንጦጦ ኪዳነ ምሕረት የነበራቸው ታውቃላችሁ። ታቦት 2 ሰዓት ከምናምን ወጣ። ቶሎ ነው ዑደቱን የጨረሰ። ከዛ ሊቃውንቱ ዘመሩ፣ ሰንበት ትምህርት ቤት ተማሪዎች ዘመሩ። ስለ ዕለቱ የተሰጠውን ትምህርት ምን ያክል እንደሆነ አስተው። በዕለቱ የተሰጠው ትምህርት ምን ያክል ደቂቃ ምን ያክል ሽፋን እንደተሰጠው አስተው። ረጅም ሰዓት ከ1 ሰዓት ተኩል በላይ የፈጀውን ጊዜ ደግሞ እዩት። በትክክል ለትምህርት የተሰጠችው ጊዜ 30 ደቂቃ ትሞላል። 30 ደቂቃ ትሞላል ለትምህርት የተሰጠው ጊዜ። ከዛ በላይ ግን ከአገረ ስብከቱ ስራ አስኪያጅ ጀምሮ እነሱን ቅዱስ ማድረግ መልአክ ማድረግ እንደዚህ ተከበሩ። እንደዚህ አይነት ታቦት መቅረጽ ነው የቀረው እዛው ላይ ሁሉም ሲነሱ አንዱን ክቦ ይሄ ነገር ስልችት ብሏችኋል። በየቦታው ስንሄድ ምንስ ነው የምንማር? ከዚህ ምንድን ነው የምንማር? አሁን እንደዛ ሲመሰገኑ የነበሩ ሰዎችም ወጣው ይሄ አይገባኝም ብለው አይቃወሙ። እነሱም በተራቸው ሌላውን ማመስገን ነው የሚጀምሩት። በቤተ ክርስቲያናችን እኮ ግን ይሄ ነውር ነበር። እንዲህ ሲካካው ይኖርና በሆነ ቅሌት ይገኙና ሌላ ነገር ውስጥ ደግሞ መልሰው ይህ ብለን የምናዝንበት ሁኔታ ይፈጠራል። እንዳያቸዋቸው መነኮሳት ናቸው። መነኮሳት ደግሞ ከከንቱ ውዳሴ ይሄ ካቡል ምስጋና መራቅ አለባቸው። እንደውም ዝም ብዬ ከማወራ ከመጽሐፉ ባወራ ይሻላል። ይኸው ማር ይስሐቅ መጽሐፈ መነኮሳት ነው። መጽሐፈ መነኮሳት ማር ይስሐቅ ነው ሲመስለኝ ገጽ መጽሐፈ መነኮሳት ገጽ 11 ላይ እንዲህ ይላል። መቀባጠርን የሚወድ ንጹሕ ሕሊናን ማግኘት የሚቻለው ማን ነው ይላል። አቧቦ መባልን ቀልብ ማግኘትን የሚወድ
ትሁት ህሊናን ገንዘብ ማድረግ አይችልም ይልና ወደኋላ ምን ይላል? ለውዳሴ ከንቱ ዝሙት ምክንያት ይሆናል፣ አንድም ውዳሴ ከንቱ ለዝሙት ምክንያት ይሆናል ይላል። ክርስትና የሆነ ትህትና ነገር የሚያስተምር አይደለም። አንዱ ወጡ አንዱ ማመስገን ትሁት የሚያደርግ ስለመቤታችን ስለ ቃል ኪዳኗ ትሁት የሚያደርገንን ትምህርት ብንማር ሰው ትሁት ከሆነ ገንዘቡን ይሰጣል ወይም ሌላውን ነገር ያደርጋል። እንደው እነሱ ይሄን ያህል ማስተዋቂያ ተሰራና የሚቀየር ነገር ያለ እንደውም ብዙ ሰው አንዳንድ ሰው ደግሞ እየወጣ ነበር ብቻ ያችን ቃል ኪዳኗን ስለሚፈልግ ቅዳሴውን ማስቀደስ የሚፈልግ ሰው ስላለ ቁጭ ብሎ ሲሰማ ነበር። ሌላው ግን መሄድ የሚፈልገው ግን ታቦቱ ወጥቶ ወንጌል ከተሰበከ በኋላ እየወጣ ሄደ ማለት ሰው ነው። ስለዚህ እንደው መነኮሳቱ ውዳሴ ለመነኮሳት ምን ያደርግለታል? ውዳሴ ከንቱ ምን ያደርግላችኋል? በውዳሴ ከንቱ አውደ ምሕረቶቹን በሙሉ የያዛችሁ ሁላችሁንም ነው የምናገረው። በነገራችን ላይ አንዱን መርጦ አንዱን አንጠልጥሎ አይሆንም መቼም። አውደ ምሕረቱን ሁላችሁም ኖራችሁበት ታውቃላችሁ። ሁላችሁ ጳጳሳትም ኖራችኋል፣ ካህናትም ኖራችኋል፣ መነኮሳትም ኖራችሁበታል። በከተሞች የምትኖሩ ይሄን የምናገረው መቀሌ ለምትገኙ፣ ባህር ዳር ለምትገኙ፣ ደብረ ብርሃን ለምትገኙ፣ ድሬዳዋ ለምትገኙ፣ ሐረር ለምትገኙ፣ ጅማ ለምትገኙ፣ ወላይታ ለምትገኙ፣ ሐዋሳ ለምትገኙ፣ አዲስ አበባ ለምትገኙ፣ አዳማ ለምትገኙ፣ ጅጅጋ ለምትገኙ ከሀገር ጫፍ እስከ ሀገር ጫፍ ላላችሁ ለሁላችሁም ነው የምናገረው። ለሁላችሁም ሊቃነ ጳጳሳት ውዳሴ ከንቱ ምን ያደርግላችኋል? ለመነኮሳት ውዳሴ ምን ይሰራላችኋል? ለመወደስ ለመቀደስ ነው እንዴ አውደ ምሕረት የምትቆሙት? መወደስ መቀደሱንማ መወደስም መቀደሱንም እንድናገኝ የሚያደርገን ራሱ ቅዱስ እግዚአብሔር እያለ የእናንተ መወደስ መቀደስ ፉክክር ነው ምንድን ነው? ስለተወደሳችሁ ምን አገኛችሁ? ለዝሙት ያጋልጣል። የራሳችሁ ማር ይስሐቅ መጽሐፈ መነኮሳት ላይ አውጥቶ አሳያችሁ። ወንድማችን ደከመን ሰለቸን፣ ነገርናችሁ አልሰማላችሁን፣ እኛ ደክሞናል። የምንነግራችሁ የሰለቸንን መሰልቸቱን፣ የታከተንን መታከቱን፣ የራቀንን ነገር ደግሞ እንድታቀርቡልን፣ የእግዚአብሔርን ቃል እንድታቀርቡልን ነው የምንለምናችሁ። ቤተ ክርስቲያን ወንጌል መቼ አንሷት ትላላችሁ? አውደ ምሕረቱን ይዛችሁ ወንጌል 30 ደቂቃ አትሰብኩም። አውደ ምሕረቱን ይዛችሁ እናንተ ገንዘብ ነው ነዋይ ላይ ነው ያላችሁት። አዎ ቤተ ክርስቲያን አስተዳዳሪ ትፈልጋለች፣ የማስተዳደሪያ ገንዘብ ያስፈልጋታል። እናንተ አሰልችታችሁን አባረራችሁን እኮ። ምዕመኑን የምታባሩት እኮ በውዳሴ ከንቱ ነው። ቆይ ለአንድ መነኮስ ውዳሴ ምን ይሰራለታል? ሊወደስን ነው እንደ መነኮሰው? ሊሞገስ ነው እንደ የመነኮሰው? ራሱን ለእግዚአብሔር አሳልፎ ሰጥቶ ለመቀደስ ለመባረክ ሰማያዊ መንግስት ለመውረስ መስሎኝ እንጂ ለመወደስ እኮ የዓለም ሹማምንት መሆን ይሻል። ክቡር የክፍለ ከተማው እንደዚህ ክቡር ሊቀ ሊቃውንት እንደዚህ ክቡር ቆሞስ አባ እንደዚህ ክቡር ብፁዕ ወቅዱስ እንዲህ እኮ ነው የምትባባሉት። ሰለቸን ይኸው ህዝብ እየነገራች ይሄንን ንግግር ከጫፍ ቀጫፍ ዓለም ላይ ብትፈልጉ ሁሉም ህዝብ ሰልችቶታል። እያንዳንዱ ምዕመን የሚናገረውን በሚዲያ መተን ነገርናችሁ እንድታስተካክሉ ነው። ደጋግመን እየነገርናችሁ ነበር። አሁን ምዕመኖች እየወጡ መናገር ጀምሯል። ታቦት ቆሞ ህዝቡ የሸሸው እኮ በእናንተ ውዳሴ ከንቱ ውዳሴ ሰልችቶት ደክሞት ነው። ታቦት አቁማችሁ ህዝቡን ልትገዙ ትሞክራላችሁ። ሰለች ስንት ዓመት እንንገራችሁ? ምዕመኑ ብቻ ከመሰላችሁ ይኸው ስሙ። እገሌ 100 ሺህ ብር ሰጠ፣ አጨብጭቡለት፣ በቃ አለቀ። በዚህ ጭብጨባ ጽድቅ የሚገኝ ይመስለዋል። አይደለም። በዚህ አይነት ቀልድ መቅረት አለበት። በስሜት ነው የምናነጉዳቸው። እንደዛ መንዳት የለብንም። እውነት ልባቸውን ቆም ብሎ ማሰብ አለባቸው። ምዕመናን መመሰጥ አለባቸው። በትክክለኛው ተመስጦ እግዚአብሔርን የማግኛ መስመሩን ራሳቸውን በኃጢአታቸው የመውቀስ ስሜት መለማመድ ያስፈልጋል። እንዴ አስመሳዮች ነን። በጣም አስመሳዮች እየሆነ ነው የምንጓዛውን ስናየው። በቃ ነው ብዙ የሚመጸውት ብዙ የሚሰሰው አለ። ስጋው ደግሞ አይቀበልም ጭራሽ ስጋው ደግሞ አይቀበልም። በቃ በአስመሳይነት መኖር ማለት ነው።
በትዳር ውስጥ ፍቅር የለውም። ከሚስቱ ውጭ ይፈልጋል። ሚስት ከባሏ ውጭ ትፈልጋለች። በዚህ ሰዓት ቤተክርስቲያን እየተፈተነች ነው። ትዳር ውስጥ እየተፈተነች ነው ቤተክርስቲያን። በአስተዳደር ውስጥ ትፈተናለች፣ በትዳር ውስጥ ትፈተናለች። አያችሁ፣ ብዙ ምእመናን የቤተክርስቲያን አባቶችን ለመንቀፍ አፋቸውን ሲከፍቱ ትዳር ውስጥ ያለውን ክፍተት ግን አያዩ። የራሳቸውን ትዳር ማለት ነው። አንድ ጳጳስ የአንድ ሀገረ ስብከት መሪ ቢሆን ክፍተት ቢታይ ሁሉ ይተቻል። የአንድ ትዳር መሪ ደግሞ አንድ ባል ነው፣ አባት ነው። በሱ ህይወት ውስጥ ያለው ታዲያ ተበላሽቶ የለ ታዲያ ማን ይተቸው? ይሄን የሚያይም የለም። ስለዚህ አታላይ መንገድ ነው እየወሰደን ያለው፣ አስመሳይነት ያለበት መንገድ እየወሰደን ያለው። ስለዚህ ቆም ብሎ በቃ የት ነው የምገባው? እኔ ምንድነው? ምእመኑ የት ነው የምገባው? አባቶች ልጆቻችን የት ነው የምናስገባው ካልተባባልን በውዳሴ ከንቱ መንግስተ ሰማያት አይወረስም። በካህናት ሙገሳ በጳጳሳትን ማወቅ፣ ካህናትን መጋበዝ፣ ዲያቆናትን ማወቅ፣ ምጽዋት በመስጠት አይጸደቅም። ንስሐ በመግባት ስጋ ወዱ በመቀበል ትዳርን በማክበር ህይወትን በመምራት ነው መንግስተ ሰማያት የሚወረሱ። አይወረስም። ሌላው ነገር ከንቱ ነው፣ ባዶ ከንቱ። የመጋቢ አዲስ እሸቱ ንግግር ላሰማችሁ። ከዚህ በፊት አንድ ሚዲያ ላይ ተናግሬያለሁ። እኔ ወለል ብላ ተበርግዳ የተከፈተች ሀገርም ተከርችማ የተዘጋች ሀገርም አታስፈልገን። ገርበብ ያለች ሀገር ታስፈልገናለች። የሚያስፈልጋትን የምታስገባ የማያስፈልጋት የምትከላከል። ለምሳሌ እኔ ሰሞኑን አሜሪካን ሀገር አንድ በዓል አከበርን፣ የምስጋና ቀን የሚባል። እኔ አሁን እሱ እዚህ ሀገር እንዴት አድርጌ ላምጠው ብዬ ተመኘሁኝ። ምክንያቱም ምን እንዳስመኘኝ ታውቃላችሁ? ክርስቲያኑ ለመስቀል፣ የሆነ ሰው ለሬቻ፣ የሆነ ሰው ለጨንበላላ፣ የሆነ ሰው ለኢድ አልፈጥር፣ የሆነ ሰው እንደ ሰው የምንሰባሰብበት ማዕከላዊ በዓል እንዴት መፍጠር አልቻልንም? መፍጠር መቻል፣ የምስጋና ቀን መፍጠር መቻል አለብን። ማንም ሰው እኔ አሁን እሱ ተመኝቼዋለሁ ለሀገሬ። በነገራችን ፈረንጆቹ የምስጋና ቀን በ17ኛው መቶ ክፍለ ዘመን በስደት አሜሪካ ከገቡ በኋላ ለመጀመሪያ ጊዜ አሜሪካን ሀገር እህል ዘርተው የመጀመሪያ እሸት የበሉበትን በብሉይ ኪዳን የበዓለ ሰዊት የሚባለው እነሱ ገልብጠው ለክብር ያበቁት በጣም ነው ደስ ያለኝ። እኔም በጣም ነው የወደድኩት ያንን በዓል። ያ ቢኮረጅ ነው ወደ ሀገራችን ቢመጣ ማዕከል አሁን እኮ የሚገርማችሁ ነው ማዕከል መገናኘት አልቻለም። ሁሉም ጽንፍና ጽንፍ። ባለፈው ተናግሬያለሁ። አንዱ ፋሲል ግንብ ተገትሯል፣ አንዱ አክሱም ሐውልት ተገትሯል፣ አንዱ ሐረር ግንብ ተገትሯል፣ አንዱ ጥያ ትክል ድንጋይ ተገትሯል፣ አንዱ አራዳጊ ተገትሯል። ሁሉም በየግንቡ ስር ተወትፏል። መሃል ላይ የሚያገናኝ የምስጋና ቀን አያስፈልግም ወገኖቻችን? እንዴት እንደ ሰው እንገናኝ? የዛሬ ሳምንት መጽሐፍ ምርቃት ሁሉም በጽንፉ ሄዷል። ማን ይሰብስብ? የመሪዎች ድርሻ አይደለም። ቅድም የነገርኳችሁ በትርክት አንዱን ጨቋኝ አንዱን ተጨቋኝ ማድረግ በትርክት አይታችሁ ከሆነ ይሄ በጣም ተለምዷል። ዛሬ በአርሲ የሚገደለው ኦርቶዶክሳዊ ዛሬ የተተረከው ትርክት አይደለም የሰራው። እነ ጀዋር ውጭ ሆነው የተቃዋሚ ፖለቲካ አጀንዳ ሲነዙ በሜንጫ አንገት እንላለን ቀና ያለ አርሲ ላይ ሲሉ የዛሬ 10 ዓመታት በፊት ከዛም በኋላ ከዛም በፊት የተበዳይና በዳይ ትርክት ሲፈጠር ይሄ ሃይማኖት ይሄን ሃይማኖት ገድሏል፣ ይሄኛው ሃይማኖት የኛውን ሃይማኖት በድሏል፣ እንትና የእነንትናን ጡት ቆርጧል፣ እነንትና መሪዎች እነንትና ንጉስ አባቶችን አያቶችን ገድለዋል፣ የእነንትና ንጉስ የእነንትና አድርጓል። እነዚህ ትርክቶች መቼም እንዳያረጉን። ምክንያቱም የምዕራቡ ዓለም ሴራ ለያይተህ ግዛ ነበር እና ለያይቶ መግዛት ነው አሁንም ያለንበት ሁኔታ። እሱ እንዲሰራ የጋራ ኢትዮጵያዊ ማንነት ያስፈልገናል። የጋራ ኢትዮጵያዊ የሆነ ክብረ በዓል ቢያንስ ያስፈልገናል። አሁን ወንድሞቻችን እስልምና እምነት ተከታዮች ጽንፈኞቹን አላልኩም፣ እስልምና እምነት ተከታዮች የሚጾሙት ካላቸው ጋር ሊገናኙ የሚጾሙትም መጨረሻ ላይ የሚያከብሩት ኢድ አልፈጥር ወይ ኢድ አልአድሃ ባህርን ሊያከብሩ ትክክለኛ ስሙ ስለማላውቅ እኛ የምንጾመው ከፈጣሪያችን ከአምላካችን ከእግዚአብሔር ጋር ልንገናኝ ይቅርታና በደላችን ፊታችን አስለቅሰን አልቅሰን ከፈጣሪያችን ዘንድ ምህረትና ይቅርታ እንድናገኝ እንዲቀድሰን እንዲባርከን ከክፉ ነገር እንዲያርቀን ሀገራችን ሰላም እንዲያደርግልን እርስ በርስ እንድንግባባ እንዲያደርገን በሃይማኖታችን እንዲያጸናልን ትዳራችን እንዲባርከልን ከክፉ ነገር እንድንርቅ ነው የምንጾመው የምንጸልየው።
የምናከብረው የክርስቶስን ትንሣኤ የምናከብረው እኛ በትንሣኤው ተመልሰን ዳግም እንደምንነሳ አምነን ነው ትንሣኤውን የምናከብረው። ነገር ግን ጾም የሚጾም ሰዓት ላይ ብዙ ምዕመናን ስለሚገኝ በአላሁ አክበር ስም አንጃ ማንሳት የሚፈልጉና አርብ የሆነ አጀንዳ የሚፈጥሩ ሰዎች በየጾማቸው ወቅት አጀንዳ ይፈጥሩባቸው። ይሄ በነገራችን ላይ ውጭ ያለው ሰው አይደለም የሚፈጥሩ፣ ራሳቸው ውስጥ ያለው ሰው የሚፈጥሩ። እነንትናን ይጠላሉ በሚል ጽዮናዊነት በሚል አጀንዳ ኦርቶዶክሳውያንን ጥላቻ የላይኛውን ትርክት አምጥቶ እዚህ ቤት መስጠት፣ ይሄ የትርክት ስራ ነው። ናሬቲቭ እየተሰራብን ነው። ይሄንን አወቁት። ለሁላችሁ እምነግራችሁ ምሁራን አዋቂዎች ዝም ባላችሁ ቁጥር አይ የሆነ ቀን ይነሳል ብላችሁ የምትሉት ነገር አሁን የአርሲ ኦርቶዶክሳውያን አላዳንላችሁ። ዝም ያላችሁት ነገር ዛሬ የሞቱት ነፍሳት ደማቸው ይጠይቃችኋል። ዝም በማለታችሁ የማትናገሩ ጳጳሳት፣ የማትናገሩ ምሁራን፣ ጭንቅላታችን፣ ዕውቀታችን፣ ጥበባችንም ንግግራችንም የሰጠን ፈጣሪ ነው። ለፈጣሪ ያልከፈልነው መስዋዕትነት ዋጋ የለውም። እኛ እዚህ ዛሬ እኔ እናንተ ጋር የምሰራው ስራ ፈጣሪ ዘንድ የሚያስቀይም ከሆነ እኔ እጠይቅበታለሁ። ግን የሰጠኝን ጸጋ ተጠቅሜ እናንተንም ጋር መረጃውን አቅርቤ ለእግዚአብሔርም ዘንድ የሚሆን መረጃው ሌላው አስተላልፌ ሰው ላድንበት ከጠቀምኩኝ በእግዚአብሔር ዘንድ ዋጋ አገኝበታለሁ። በሁለቱም ነው የምሰራው። እናንተስ ምን እየሰራችሁ አያችሁ? የሀገር አንድነት አብሮነት የሚያስፈልገን ትርክቶችን ስርዓት አስይዞ በጋራ እንድንኖር ማድረግ የሚችል ስርዓት ነው እንጂ እነንትና ገዳዮችን ዝም እያሉ የገዛ ምዕመኖቻችን እያለቁ ምዕመን የሌለው ጳጳስ እያየን ነው። አሁን አርሲ ላይ ምስራቅ አርሲ ላይ ከጥቂት ዓመታት በኋላ ምዕመን የለም፣ ኦርቶዶክሳዊ የለም። ምዕመን የሌለው ጳጳስ ይቀመጣል። ምን ያደርጋል ጵጵስና ነው? ምን ያደርጋል ክህነቱ? አንድ ምዕመን ካላተረፈ ትውልድ ካላቀባበለ ምን ይሰራል ጵጵስና? ምን ይሰራል ክህነት? ምን ይሰራልናል ሀገረ ስብከት? ትውልድን ካላሸጋገረልን ይሄ እንዲቆም የጋራ አንድነት ያስፈልገናል። ይሄንንም ሲናገሩ እሳቸው በዓለም በጦቢያ መድረክ ላይ ነው የተናገሩትና እንደው ከጠቀመን ብዬ ነው ያመጣሁላችሁ። እኚህ ሊቃውንቶች ጥሪ አስተላልፈዋል። ስሟቸው ስምዐኮ ነው። ሊቀ ሊቃውንት ስምዐኮ ነው። ለአቅመ ሚዲያ ደርሰናል። ምዕመናን እንግዲህ ያው ለአቅመ ሚዲያ ደርሰን መተናል። እሳቸውም ጠፈር 21 ሚዲያ የቲክቶክ እና የዩቲዩብ ገጽ አላቸው። በዛ ብትማሩ ትጠቀሙበታላችሁ፣ ታተርፉበታላችሁ። ሁላችሁም ብትቀላቀሉና የቤተክርስቲያናችንን ታሪክ አብረን እንድንማር እጠይቃለሁ። እሳቸውም በትምህርተ ሥላሴ በትምህርተ ሥጋዌ ጠለቅ ያለ ትንታኔ ሲሰጡ በተለያዩ ሚዲያዎች አይቻለሁ። እኔም እንግዲህ በአካል የተገናኘን ዛሬ ለሁለተኛ ጊዜ ነው፣ ግን አስቀድሜ በሚዲያ ትምህርታቸውን ሰማ ስለነበረ ዛሬ ወደ ጉባኤ ቤታችን ጋብዣቸው የመጡት ማለት ነው። ስለዚህ እኛ ወደ ሚዲያ መተን እናንተ መቼም ሰብስክራይብ ማድረግ አይከብዳችሁም። ስለዚህ ሰብስክራይብ አድርጉ፣ ተማሩ ማለት ነው። በሌላ አነጋገር በነገራችን ላይ ሰብስክራይብ አድርጉ፣ ሸር አድርጉ ስንላችሁ የእግዚአብሔር ቃል ለሁሉም ይዳረስ ዘንድና ይሰፋ ዘንድ ከማሰብ የተነሳ ነው እንጂ ለሌላ ጉዳይ እንዳይደለ ልታውቁ እንወዳለን። እግዚአብሔር ይስጥልኝ። ሊቃውንቶቻችን በእውቀትስ በገንዘብስ ቢሆን ቢደገፉ ሌላው መንፈሳዊ ልጆች የእግዚአብሔርን ቃል ቢያስተምሩ ምንም አይደለም። ነገር ግን መምህራኖቻችን እንዲመጡ ልናግዝ፣ ልንከተላቸው፣ ልናበረታታቸው፣ እነሱም ሲሳሳቱ ሚዲያ ላይ የሚወጥባቸው የሚቆራረጡ ነገሮችን እኛም እያወጣን ልናስተካክል ግዴታ አለብን። ስለዚህ ተከተሏቸው። በዚህ አጋጣሚ ጥሪ ያስተላልፉት እሳቸው ናቸው። ይሄኛውን ቪዲዮ ላሳያችሁና የሆነ ነገር ልንገራችሁ። እስከ መቼ ነው የኛ ድምጻችን የማይሰማ በዚህ ቤተክርስቲያን? እግዚአብሔር ልጆች ለምን ተጠምቀ ያለው እኔ ጉድ የለና ምርጥ ጉድ የለና አላፍርም። በማንነቴ መቼም አላፍርም። ምርጥ ጉድ የለና ተጠምቀ ያለው ታዲያ ተጠምቀ ያለው ደቀ መዛሙርት ሆኛለሁ። መስቀል ጨብጫለሁ። የክርስቶስ ልጅ ሆኛለሁ። የክርስቶስ ተከታይ ሆኛለሁ። የክርስቶስ ልጅ ሆኛለሁ። ተጠምቀ ያለው አዎ ጉድ የለና ተጠምቀ ያለው ግን ኪነት ቤተክርስቲያን ማገልገል በኦሪት ዘመን ቢሆን የአሮን ልጆች ነው። አዎ ዛሬ ሐዲስ ኪዳን እኮ ነው። የሐዲስ ኪዳን የመጀመሪያው ሊቀ ካህናት ኢየሱስ ክርስቶስ እኮ ነው። እንዴት ለምን ይሆናል? ይሄ ነገር ልክ ስላልሆነ
ሁላችሁም በዚህ ነገር ላይ እና ይሄንን ልብ አድርጉ ለማለት ነው። በእርግጥ ብዙ ተናገርኩ። አዎ ልብ አድርጉልኝ ይሄንን። አዎ ሰው በብሔር ምክንያት ከቤተ ክርስቲያን የሚሰደድ ከሆነ እንዴት ነው? እኛ ለሚቀጥለው ትውልድ ምንድን ነው የምናስቀምጠው? አስቀምጠን የምንሰራው ምንድን ነው? ምን አስቀምጠን ነው የምንሄደው? ለሚቀጥለው ለቀጣዩ ትውልድ እንዴት ነው? ምንድን ነው? አልተማራችሁም? እኛ ነን ያልተማረ ነው። ተምረናል። እኛ እንዴት ነው ማንማረው? እኛ ይህንን ሃይማኖት መከተል ራሱ መማር እኮ ነው። እኛ በእያንዳንዱ ሚዲያ ላይ ጮንቃይ ተብለን የምንሰደበው ለምንድን ነው? እኛ የምናመልኮ ሰማይንና ምድርን በቃሉ ብቻ በእጁ ሳይሆን የዘረጋውን መድኃኔዓለምን ነው የምናመልከው የምናመሰግነው። እኛ ጥንቁልና አይደለም። ጥንቁልና የሚያመልከው ማን እንደሆነ እግዚአብሔር ያውቃል። እኛ ጮንቃዮችም አይደለንም። አዎ በእያንዳንዱ በሚዲያ እንዴት እንሰደባለን? እኛ ለእውነት ነው እንጂ መስቀል የያዘ ነው። አልተማራችሁም። ታዲያ ተምሮ በሊቅነቱ መንግስተ ሰማያት የወረሰው የገባው የተኛ ነቢይ ነው? የተኛ ሐዋርያ ነው? የተኛው ሊቅ ነው? እስቲ በነቢያት ዘመን የተኛ ነው? በሐዋርያት ዘመን የተኛ ነው? በእውቀት ብቻ መንግስተ ሰማያትን የገባው። እውቀት አያድንም እኮ የሚያድነው እምነት ነው። እውቀት ሳይሆን የሚያድነው እምነት እንጂ እውቀት አያድንም ሰውን። እውቀት አያጸድቅም ሰውን። የሚያጸድቀው እምነት ብቻ ነው። በቃ እምነት ነው። ክርስቶስን ማወቅ በወይ ላይ መቆም ነው። እውነተኛውን ክርስቶስን ማመን ብቻ ነው። ማምለክ ብቻ ነው። እውነተኛው ቤተ መቅደስን መውደድ ብቻ ነው። ቤተ መቅደስን መፍራት ብቻ ነው። ሰንበትን ማክበር ብቻ ነው። መቅደስን ፍሩ፣ ሰንበትን አከብሩ ይላል። ያ ነው የሚያድነን። እኔ የሚያውቀው ይህንን ነው። በቃ የተጠመቀው ምድኖ የተጠመቀውና የክርስቶስ ደቀ መዛሙርት ትክክለኛ ደቀ መዛሙርት የሆነ ነው። በእውቀት የጸደቀ ማንም የለም። ግን በእምነት የጸደቁት ብዙዎች አሉ። እነርሱ በእምነት መንግስታቸውን ድል ነሱ ነው የሚለው ወንጌል። ይህንን ነው የሚናገረው። ስለዚህ ይቅርታ አድርጉልኝ። ጉዴላው ቄስ በብሔር ምክንያት ከቤተ ክርስቲያን እየተባረርኩ ነው የሚሉት። ራሳቸውን ጉዴላው ንጹህ ጉዴላው ቄስ ነኝ እያሉ ነው። ጉዴላ ቄስ ብለዋል ራሳቸው። ጉዴላ ምን ነበር? እኔ ጠፋብኝ። እኔ ረስቼዋለሁ። እኔ ክርስቲያን የሆነ ቄስ እንጂ ጉዴላ የሆነ ቄስ አላቅም። ክርስቲያን የሆነ ቄስ እንጂ አማራ የሆነ ቄስ አላቅም። ክርስቲያን የሆነ ቄስ እንጂ ትግሬ የሆነ ቄስ አላቅም። ክርስቲያን የሆነ ቄስ እንጂ ኦሮሞ የሆነ ቄስ አላቅም። ክርስቲያን የሆነ ቄስ ነው የማውቀው። ጉዴላ ንጹህ ጉዴላ ነኝ አሉ። ዘር ተሸክመው ቤተክርስቲያን ውስጥ ገብተው በዘር አባርሩኝ አሉ። ወይ ደግሞ በዘር ነው ከቤተ ክርስቲያን ሊያስወጡን ነው አሉ። እሱ እኮ ምንፍቅና ነው። በዘር የተጨማለቀ ቅስና ምንፍቅና ነው። እኛ የቸገረን ሊቃውንት ወጣችሁ ቪዲዮ ላይ ወጣችሁ እንዲተከተሏቸውና ተማሩ የምንልበት ቦታ እንዳለ ሁሉ ስልክ ያገኘ ታብሌት ያገኘ ሁሉ ቪዲዮ እየቀረጸ ካህንም በነገራችን ላይ የቲክቶክ ቄስ የለም። ቲክቶክ ማዕረግ የሰጠችው ቄስ ኖሮን አያውቅም። ካህንም ጳጳስም ኖሮን አያውቅም። ክህነትም በቲክቶክ ተሰጥቶ አያውቅም። በብስናም በቲክቶክ ተሾሞ አያውቅም። ካህንም ዲያቆንም ምዕመንም ተሆኖ አይታወቅም። ማህበራዊ ሚዲያ ዓለም ለምትፈልገው ጉዳይ የምትጠቀምበት ዓለም ለራሷን ነገር ሰባ የምታስቀምጥበት ፕላትፎርም ነው እና የብሔር ጉዳያችሁን የግል ጉዳይ የአስተዳደር ጉዳያችሁን ብሔር እያረጋችሁ ምን እያረጋችሁ አምጥታችሁ ጉዴላ ቄስ ስለሆንኩ አባሩኝ የምትሉትን እዛው ጠይቋቸው። እኛ ጉዴላ ቄስ አናቅም። ብሔር ያለውን ቄስ አናቅም። ብሔር ያላቸውን ጳጳሳት አናቅም። በነገራችን ላይ እነሱ እንዲህ ነው ሊሏችሁ ይችላል። እኛ ግን እነሱን አናቅም። እኔም ማቃቸው እኚህንም ባለባበሳቸው ቄስ ሆነው ክርስቲያን ቄስ ሆነው ራሳቸው ባፋቸው ግን ጉዴላ ነኝ አሉ። ጉዴላ ከሆኑ ጉዴላነቱን ይከተሉ። እኛ ክርስቲያን ቄስ የሆኑ መስለው እንዲህ አይነት ነገር ማህበራዊ ሚዲያ ላይ ይዛችሁ አትውጡ ባካችሁ፣ ደክሞናል። የዚችን ልጅ የመርዝ ንግግር ላቀርብላችሁ፣ ስሟት። ግን ከዚህ በፊት ይሄን ፎቶ ተመልከቱት። በጣም ነው የሚያሳዝን። ሞታ የተነሳች ነፍስን ነው ማሳያችሁ። ስንቴ ሞታ ስንቴ ትነሳች ልጅ፣ ስንቴ ትሙት ስንቴ ስንግደላት። እንባዋን አያችሁት?
ይች ልጅ ያለቀሰችው ዓለም ተደፍታባት ነው። ያፈቀረችው ያመነችው አብራው የተኛችው የምታምነው ከአምላክ ቀጥሎ በሰውነት አክብራ ይዛ የዘላለም ሕይወት ይሆንልኛል ብላ ያመነችው ወንድ ነው። ያቀፈችው ወንድ ነው ያረዳት። የዚችን ልጅ በደል ቪዲዮ አይቼ ተከታትዬ መናገር ነው ያቃተኝ። ማካፈል ለእናንተ አቃተኝ። በቢላ ነው ያረዳት። ተልትሎ ነው ከአንገቷ እስከ ሆዷ እምብርት ጫፍ ድረስ የቆረጣት። ሞታለች ብሎ ነው ትቷት ሄደ። ያን ሁሉ መከራ አይታ ተሰቃይታ በደሏን ምኗን ለሕግ ስታቀርብ በዋስ ተፈታባት። አሁን እንደገና በመከራ እቅፍ ውስጥ ገብታ ተመልሳ በሕግ ጥላ ስራ ውለዋለች። አሁን የዓለም ሕዝብም መንግስትም ኢትዮጵያውያንም እርዱኝ ከአቅሜ በላይ ነው፣ እኔ ድሃ ነኝ፣ እኔን ይገለኛል ሲወጣ። ምክንያቱም እኔ ድሃ ስለሆንኩ ምንም ስለሌለኝ ባይኖረኝም ቤተሰቦችን ቢያጣ ቤተሰቦችን ይገልብኛል፣ ይጎዳብኛል አለች። ከዚች ልጅ ጎን አለመቆም ከልጁ በላይ ነፍሰ ገዳይነት ነው። ከልጁ በላይ ነፍሰ ገዳይነት ነው። እችን አጀንዳ ማህበራዊ ሚዲያዎች ብዙዎች አጋርታችኋል። እኔ አቅም አጣሁ ለመናገር። ህፃናት ሴት እነ ሄቨን ሲደፈሩ፣ ሌሎችም ብዙ ሴቶች ሲደፈሩ፣ ሰራተኛ ሆነው ተገደው ሲደፈሩ፣ ሜዳ ላይ ተጠለው ሰራተኛ ሆነው የቤት ህፃን ልጅ ወስደው ሲሰርቁ የምንጮኸው ለሁሉም እኩል ፍትሃዊነት እንዲሰጥ ህግ እንዲከበር ነው እንጂ ሴቷን የበታች ወንዱን የበላይ ወንዱን የበታች ሴቷን የበላይ ለማድረግ አይደለም። ይሄንን አጀንዳ የሚያመጡላችሁ ሰዎች ለትክክለኛው ፍትህ ከተናገሩ ልክ ናቸው፣ ተቀበሏቸው። ይሄኛው ግን መርዘኛውን መልእክት ግን ላሰማችሁ። አሁን የዚህ ልጅ ነገርኳችሁ አይደል? መርዘኛው ነገር አደገኛ ስለሆነ ልንገራችሁ፣ ለእናንተም ስለማይጠቅም። የዚች ጀግኒት ሴት ታሪክ ጣራ ማለት ነው መታረዱ አይደለም፣ መወጋቱ አይደለም፣ መጠቃቱ አይደለም። እስካሁን ከመጀመሪያ እስከ መጨረሻ ያላያችሁት ሰዎች ካላችሁ ስፔሻሊ ሴቶች ሸገር ኢንፎ ላይ ሄዳችሁ ኤቭሪቲንግ ክፍል 1ንም ክፍል 2ንም አዳምጡት፣ ስሙት፣ ትማሩበታላችሁ። ሲቀጥል የሴቶችን ጥቃት በየዩቲዩብ ቻናሉ እያየን ከንፈር እየመጠጥን ማለፉ በዚሁ ይብቃል። እንማርበት፣ እንስተካከልበት፣ ራሳችንን እናርምበት። የትዕግስት ኢንተርቪው የትዕግስት ጥግ ምን ማለት እንደሆነ ማየት እንችላለን። ከብልሃተኝነቷ፣ ከጥንካሬዋ፣ ከጀግንነቷ፣ ከማይሰበረው ሞራሏ መማር እንችላለን። በተለይ ራሳችሁን አስታራቂ ሽማግሌ። አሁን እዚህ ድረስ ስለ ልጅቷ የተናገረችው ነገር በጣም ምርጥ ነው። በጣም ምርጥ ማሳያችሁ። ይችን ልጅ ማገዝ የምትፈልጉ ትዕግስት አየነው ወንዴ ትባላለች። በስልክ ቁጥሯ በ0973 26 37 37 ላይ ደውሉላት። ንግድ ባንክ አካውንቷ ላይ ድጋፍ ማድረግ የምትፈልጉ በ1061 56 90 88 4 የምትችሉትን ድጋፍ አድርጉላት። ኢኮኖሚ ድህነትም የስነ ልቦና ድጋፍም ህጋዊ ከለላም ትፈልጋለች። ስለዚህ ባለሙያዎችም እንድታግዟት ጥሪያችንን በዚህ አጋጣሚ እናስተላልፋለን። አንገቷ ላይ ክር አስራለች። ቢያንስ ክርስቲያን ነች፣ ኦርቶዶክስ ነች እና ትተዋት። ከዚህ በኋላ የሚኖረውን መልእክት ነው ማሰማችሁ። የኔ መልእክት ለዚህ ልጅ የቆመችበት ነገር ፖዚቲቭን ይዛ መጣች። በጣም ጥሩ። የፈለኳችሁት ነገር ብትሄዱ ከማንነታችሁ ማተልዩት ይሄ አደጋ ስለሆነ ለምን መስላችሁ ምላችሁ ማንም ሰው ዳቦ የሚያቀብል ወይ ደግሞ እርዳታ የሚሰጥ ከጀርባው ሌላ መልእክት ይዞ ሲመጣ ይሄ ትክክል አይደለም። ዳቦውን ሰጥቶ እንዲሄድ ማድረግ ነው ያለብህ። ከዳቦ በኋላ የሚመጣ መርዝ ካለ መርዙን መርዝ ነው ብለህ መለየት አለብህ። የምነግርህ ለዚህ ነው። ይሄ ሴታዊነት፣ ፌሚኒዝም ምናምን መንቀሳቀሶች ዋናው ጉዳያቸው የቤተ ክርስቲያን አውራ የሆነውን ትዳር ማፍረስ ነው ትልቁ ይበሳል። ትዳር ደግሞ የሚፈርሰውና የሚጠበቀው የትኛውም ትዳር ግጭት አለ። ትዳር ሁሉ ፍቅር ብቻ አይደለም። አለመግባባት፣ መግባባት፣ ማሳደግ፣ ሐሳብ ልዩነት፣ የሐሳብ መታረቅ እነዚህዎች ሁሉ አሉበት። ወላጅ አባት ሽማግሌ መግባት፣ እናት ሽማግሌ መግባት፣ ነፍስ አባት ሽማግሌ መግባት፣ የጎረቤት ሽማግሌ መግባት ይሄ ያለ ነው። ነገር ግን ሁሉንም በሰላም መጨረስ ነው።
ከዛ የልጆቻችሁን ድል ማየት ነው በጋራ። ይሄንን ማፍረስ ነው መዳን ይፈልጉ። ስለዚህ አሁን ይመጡላችኋል። ማጋ ይመጡላችኋል? ካህናት ጋር፣ ሽማግሌዎች ጋር፣ አስታራቂ ጋር ስሟት እያደረጋችሁ የምትሾሙ ወንዶች፣ አባቶች፣ አጎቶች፣ ቄሶች፣ የሃይማኖት መሪዎች በጣም ብዙ ነገር መማር ትችላላችሁ። ከዚህ አንድ ወንድ አንዴ እጁን ካነሳ ማለት ነው ቀጣይ የሚያነሳው ቢላ ነው፣ ቀጣይ የሚያነሳው መጥረቢያ ነው፣ ቀጣይ የሚያነሳው አሲድ ነው፣ ቀጣይ የሚያነሳው እሳት። ከዚህ በኋላ ይስተካከላል፣ ከዚህ በኋላ አይነካሽም እያላችሁ ቃል መግባት አትችሉም። ከዚህ ታሪክ ተማሩ፣ ተስተካከሉ፣ ራሳችሁን አሻሽሉ። ሽምግልና ግዴታ ማስታረቅ አይደለም። በሰላም ማለያየትም የሽምግልና አንድ ኃላፊነት ነው። ልጅ የማይገፋ ተራራ ገፍታ 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 እዚህ ደርሳለች። አሁን እንዴት ነው የምናግዛት? ደረሰባትን ጉዳት አይታችኋል። ቆማ ሰርታ በልታ መኖር አትችልም። ለቤተሰቦቿ መድረስ አትችልም። ቤተሰቦቿን የምታስተዳድረው እሷ ነች። ለመርዳትና ለማግኘት የምትፈልጉ ሰዎች አያችሁ፣ መቶ መርዙ ትዳርን ማለያየት እንደ አንድ መፍትሄ ያያዙት። በነገራችን ላይ ማለያየት መፍትሄ አይደለም። ሁለተኛ የእያንዳንዱ ሰው ታሪክ ብትሰሙ ሁሉም የተለያየ ነው። አንዱ ከአንዱ ጋር አይገናኝም እና የሁሉንም ሰው በሰማችሁ ቁጥር በቃ አፋቱ እናንተ ሽማግሌዎች፣ እናንተ ቄሶች። ወንድ ልጅ አንድ እጁን ካነሳ ከዛ በኋላ ቢላ ነው የሚያነሳው። ባሏን በገጀራ የገደለች ሴት ሰምቻለሁ። ሴት ካነሳችስ? አያችሁ፣ ሰው እኩልነት ብልትሉና ትመጡና ደግሞ ነፍሰ ገዳዩን ወንድ፣ ሴት ነፍሰ ገዳይ የለችም ልትሉ፣ ጨካኔን ወንድ፣ በደልን ወንድ፣ ከዛን ወንድን የበታችነት ይሄ ዲሞራላይዝድ የማድረግና የምናያቸው ቅብጠትና ልቀቶችን ከሃይማኖት ስርዓት ማውጣት፣ ከመንፈሳዊነት ማራቅ፣ ከኢትዮጵያዊ ስነ ምግባርና ሞራል ማራቅ ሴት ለሴት ሊያጋቧችሁ እንዲጀምሩላችኋል። አጀማመራችሁ ይሄ ነው፣ አጨራረሳችሁ ያ ነው። እና እባካችሁ መርዝ የሚመጣው መርዝ ነው ተብሎ አይደለም። ለእህታችሁ ድረሱላት በተቻላችሁ አቅም። መንሱርና አዶናይ ያጋጨውን መረጃ አላጋራችሁ። አዶናይ በቅርቡ በሰሞኑ ሲድሮ የተሰኘ ቲክቶክ ጊፍት የሚሰጥ ማህበራዊ ትስስር ገጽ ይፋ መሆኑን እና በሱ መነሻ እንደተከፈተና የሱም የተወሰነ ፐርሰንት እንዳለው ገለጸው። ዜናም ተዘገበ። የምታዩ ዜና ተዘገበ ዳጉ ላይ። ሲድሮ በዛሬው ዕለት በኢትዮጵያ የተሰራ ሲድሮ የተባለ አዲስ የሶሻል ሚዲያ አፕሊኬሽን እና የድርጅት ምስረታ ማካሄዱን የተጽዕኖ ፈጣሪና የድርጅቱ ሼር ሆልደር የሆነውን አዶናይ ብርሃን ለብስራት ሬዲዮ አሳውቋል። የሀገር በቀል ቴክኖሎጂ ለኢትዮጵያውያን ላይክ በተደረገ ቁጥር የተወሰነ ምናምን ነገር የሚያደርግ ደግሞ ሌላ ቦር ትሰማላችሁ። ይሄኛው ከፍላችሁ ነው የምትጀምሩት። ሌላኛው መረጃ ደግሞ ይሄ ደግሞ የመንሱር መረጃ። ኢትዮ ቲክቶክ የተሰኘ ሀገርኛ የቪዲዮ ምስል መተግበሪያ ይፋ ተደረገ። አርብ ታህሳስ 14 2015 ዓ.ም በአመቱ በሁለት አመቱ በሶስት አመቱ ማለት በሶስት አመቱ የአንድ ወር ልዩነት ነው ያለው አይደል? ኢትዮጵያ ይዘት ያላቸው መረጃዎችን በቀላሉ ማስተላለፍ የሚቻልበት ወጣቱ ህብረተሰብ ክፍል ተጠቃሚ የሚያደርግና ምርትና አገልግሎትን ለብዙሃን ማድረስ የሚያስችላል የተባለ የቲክቶክ አዲስ ኢትዮ ቲክቶክ የተሰኘ ሀገርኛ የቪዲዮ መተግበሪያ ይፋ ተደረገ። መተግበሪያዎቹ ቲክቶኩ ላይክ ካገኘ አንድ ብር ያስከፍላል። እዚህም ላይ ከሚሰሩት መካከል የኢንፍራቴክ የሶፍትዌር ሰርቪስ ኃላፊነቱ የተወሰነ የግብር ማህበር እና የትም ትሬዲንግ ኃላፊነቱ ዲሊቨሪ የሆነው ይሄ ማለት የትም ትሬዲንግ ዲሊቨሪ ተቋም የመንሱር ጀማል ተቋማቱ በጋራ ለመስራት የሚያስችምላቸውን ስምምነት ተፈራርመው በአደባባይ መግለጫ ሰጥተዋል። መግለጫው ፊርማ ስነ ስርዓቱ ይሄ ነው። ያው መንሱር ጀማልና አጠገቡ ያለውን ሰውዬ በደንብ ይውልኝ። ያው ሲፈራረም ጋዜጠኛ አብርሃም ግዛው መድረኩን መርቶት በአደባባይ ጋዜጣዊ መግለጫ ሰጥቶበት ፊርማው ተፈራርማ ስነ ስርዓቱ ተጠናቀቀ። ያው ኢትዮ ቲክቶክ መግቢያ ገጽ ይላል። ገብታችሁ የምታውቁት ቼክ ታደርጋላችሁ። አሁን ወደ ሌላኛው ልገባላችሁ። ከዛን ይሄው ግለሰብ ቪዲዮን አሳይቻችኋለሁ አይደል? ከመንሱር አጠገብ የነበረውን ይሄውን ተመልከቱት። ማወቅም አይጠበቅበትም። አዎ የንግድ ባንክን ለምሳሌ የአሜሪካ ባንክ ያውቀዋል እንደማለት ነው እሱ ጥያቄ። ያ ሲድሮ ራሱን የቻለ አንድ አፕሊኬሽን ነው።
ከቲክቶክ ጋርም የሚያገናኘው ምንም ነገር የለም። ሲድሮ ለመክፈል ብቻ አይደለም። ሲድሮ ራሱን የቻለ ቪዲዮ አፕዴት የሚደረግበት ላይክ ኮሜንት የሚደረግበት የራሱን ማን ነው የግለሰብ የኢትዮ ቲክቶክ መስራች እና የባለድርሻ አካል አሁን ደግሞ የሲድሮ ባለቤትና የድርሻ አካል ይኸው መግለጫ ይሰጡ በጋራ አመታት ነው የፈጀው። ይሄንን ነገር ደግሞ መሬት እንዲወርድ በዋነኝነት አይ ቲንክ ድራይቭ ያደረጉ እኔ ከኢንጂነሪንግ ቲም ሳይድ I want to thank the engineering leads, the tech leads, the mobile, the backend developers, everyone, the designers. ይሄ ከእያንዳንዱ ነገር ወደ አደባባይ ወጣ መነጋገሪያ ሆነ እና ሲድሮ ላይ ስትገቡ በጎግል ኢሜይላችሁን ካላስገባችሁ አትገባም የሚል መረጃ አለ። ትንሽ አቅም ያለው ቻሌንጅ ያለውና የሚፈትን ነገር እንዳለው ይታወቃል። መረጃዎቻችሁን ዲጂታል አይዲ ምናምን በተመለከተ ብዙ መረጃ አጋርተናችሁ እናውቃለን። ዲጂታል አይዲን በተመለከተ አሁን ኢትዮጵያ ውስጥ ሁሉም እንቅስቃሴ ያለ እሱ አይሆንም ማድረግ ግዴታ ነው። እነሱ ሲስተሞች እንደሚወስዱ ታውቃላችሁ። ንግድ ተቋማት ላይ ያላችሁ በዚህ ጉዳይ ላይ የሚሰሩ ተቋማት በዚህ ጉዳይ ትንሽ አሁን ሰሞኑን መነጋገሪያ ይሆናል፣ አጀንዳ ይሆናል። እኔ ደግሞ የሲድሮ ጭራሽ ከጉግል ላይ የኢሜይላችሁን ጭምርን ሀክ የሚያደርግ ነው ማለት የሚቀበል ነው። በሱ ነው አፕሎድ ማድረግ የምትችሉት የምትጀምሩት። እና በፊንቴክ ጉዳይ ላይ እየተፈለገ ነው ጠፍቷል ተብሎ አሉባልታ ሲነዛበት የነበረውና ሲነገርበት የነበረው ራሱን የሆነ ምዕራብ አፍሪካ ሀገር አስቀምጦ እኔ ያለሁ መንግስትም አልፈለገኝም እንዲህ አልሸሸውም። አሁን ሰሞኑን የከንቲባ አዳነች አቤቤ ጋር የፊንቴክ ጉዳይ ቅሬታ እየቀረበ ነው። ቢሮም ታሽጓል እንደሰማችሁት። በሱም ጉዳይ ላይ የሚሰሩ በገንዘብ ማጭበርበር ወንጀሎች የተጠረጠሩ ወደ 14 ያህል ተቋማት በፊንቴክ ስር ያሉ 14 ያህል ተቋማት በቁጥጥር ስር ውለው በሚሊዮን ብሮች እየተጣራባቸው ይገኛል በፌደራል ፖሊስ በኩል። ይሄ ጉዳይ ባለበት ነው መንሱር ጀማል ይሄንን ቪዲዮ የለቀቀው። ሰላም አለይኩም ወራህመቱላሂ ወበረካቱ። ለመጀመሪያ ጊዜ አየር ላይ አፈጠርኩ አውሮፕላን ውስጥ። ለማንኛውም ኢትዮጵያ ነኝ። በጣም የምወዳት አገሬን ለማየት በቅቻለሁ ከ3 ወር በኋላ። በጣም ነው የማመሰግነው ለነበረን ቆይታ። Thank you so much my brother። በሲድሮና በኢትዮ ቲክቶክ መካከል ውዝግብ ተፈጥሮ ነው። በፊንቴክና በጉዳዩ ላይ አንተ የለበትም ሰላም ተብሎ ነው የመጣ ወይንስ ጉዳይ ሰላማዊ ጉዳይ ነው? ውዝግቡን ከቅርብ ቀናት በኋላ ውጤቱን እናሰማችሁ ይሆናል። ከዚህ በኋላ ያሉኝ መረጃዎቼ ለእናንተ በጣም ስላረዘምኩት ነገም ማስተላልፍላችሁ ይሆናል። አርአያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀርብኩላችሁ። ሰናይቅ ከአፍሪካ ህብረት 300 ሜትር ርቀት ላይ መኖሪያ ቤት ወይስ የንግድ ሱቅ ይመርጣሉ? በ7000 ካሬ ላይ በተንጣለለ የመኖሪያ መንደራችን ላይ ደረጃቸውን የጠበቁ ውብ መኖሪያ ቤቶችን ባለ 1 መኝታ ከ64 ካሬ ጀምሮ፣ ባለ 2 መኝታ ከ83 ካሬ ጀምሮ፣ ባለ 3 መኝታ ከ116 ካሬ ጀምሮ 100% ለሚከፍሉ ከ5 ሚሊዮን 152,000 ብር ሙሉ ክፍያ ጀምሮ ያለምንም ተጨማሪ ክፍያ የመኖሪያ ቤት ባለቤት ይሁኑ ይሎታል። በረጅም ጊዜ ለሚከፍሉ ደንበኞቻችን 20% ቅድመ ክፍያ በመክፈል በአጭር ጊዜ 8 ሳይቶችን በጥራት ገንብቶ ካስረከበው ካቴነር ሪል ስቴት ጥሪቶን ቋሚ ንብረት ላይ ያውሉ። በተጨማሪም የንግድ ሱቆችን ከ26 ካሬ ጀምሮ በ3.9 ሚሊዮን ብር ጠቅላላ ክፍያ በ900,000 ብር ቅድመ ክፍያ ማግኘት ይችላሉ። ለበለጠ መረጃ ለቢሮ ቀጠሮ፣ ለሳይት ጉብኝት ከታች ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ